ያውቃል እኮ ረጅም ጊዜ እንደጠበቅሽኝ አባዬ ብዙ ነገር እኮ ስላንቺ ነግሮኛል። እማዬ በሩን እያየሁ ጠብቅሽ ነበር። አንድ ቀን እንደምትመጪ እንደማገኝሽ አውቅ ነበር። ዳጣ እናቷ ነግሯታል ካልከኝ ጊዜ አንስቶ ዳጣ ያለችው እስካሁን ድረስ ሰላም ጋር ነው። እናማ ውስጤ በጣም መጥፎ ነገር እየጠረጠረ ነው። ምንድን ነው ያሰብሽው? እኔ እንጃ ናታን። አባዬ ግን እንደዚህ አይነት ነገር ሊያደርግ አይችልም። ምንድን ነው የማያደርገው? አባዬ ሊሳሳት ይችላል፣ ግን ደግሞ ምንም ነገር ቢሆን ቤት ውስጥ ሊያደርግ አይችልም። ያው ሰላም አሁን ሰላም ቤት መሆኗ እና ደግሞ በቃ ላይ አይደል እስከ ዛሬ ካዩዋቸው ምልክቶች ሰላም ይረጣና ልትወስድ ትችላለች። እና ስራ እንዴት ነው? ቆንጆ ነው ማለት ጎሽ። ያው እዚህ ከደረስኩ ላይ ቀረኩ ሰላም ሳልልህ መሄዱ ደብሮኝ። እሱማ የኔ ነገር ስለማይሆንልሽ ነው አይደል? አይደል? 20 ዓመት ሙሉ እድሜዋን በላል። በቃ ከዚህ በኋላ ሰላምን አይዞሽ ብለን በምንችለው ሁሉ ልንረዳት ነው የሚገባው። ሰላምዬ ከብዙ ልፋት ከብዙ መከራ ከብዙ ጣውረድ በኋላ ዛሬ እንግዲህ ልጇን እናቴ ብላ ጠርታታለች። ይህንን ጊዜ ይህንን እለት ይህንን ሰዓት በጉጉት በተስፋ በህልም ስትጠብቀው የነበረ እለት ነው። ለዚህም እንግዲህ በጣም ደስታ ከደስታም በላይ ደስታ ተሰምቷታል። ቤተሰቦቻችን በጣም ነው የተደሰተችው ከሚባለው በላይ ማለት ነው። እንግዲህ በቃል የሚገለጽ አይደለም፣ በቃላት የሚያልቅ አይደለም። እንግዲህ ሰላምዬ ልጇን ከጠፋችባት ጊዜ ጀምሮ አንድ ቀን ከአእምሯ ሳይተጠፋ አንድ ቀን የሆነውን ነገር ሁሉ ሳትረሳ እያንዳንዷን እለት እያስታወሰች በቤት ሰራተኝነት እንግዲህ ቁንጅናዋን፣ ውበቷን፣ እድሜዋን፣ ልጅነቷን ሙሉ ሁሉ ነገሯን ሰታ ነው እንግዲህ ይህን ያክል 21 ዓመታት ዳጣን የጠበቀቻት። ቤተሰቦቻችን ይሄ በጣም የሚገርምና የሚደንቅ ነገር ነው። እናትነት እንደዚህ ነው። ሰላምዬ ሌላ ሰው አግብታ ትዳር ይዛ ልጆች ወልዳ መርሳት ትችላለች። ይህችን ልጇን በቃ አባቷ ነው አውጥቶ ጣላት ሰው። ስለዚህ የምታውቀው ጉዳይ የላትም አይደል እሷ። ስለዚህ በቃ ሁሉም ነገር ለፈጣሪ ሰታ መተው ትችላለች፣ ህይወቷን መቀጠል ትችላለች። ግን እሷ ለአንድም ቀን በቃ ለዛውም ደግሞ አንድም ክፉም መጥፎ ቃላትን ሳትናገር የደረጀንም ትዳሩን ሳትነካ እንግዲህ በመካከል በተፈጠረ ክፍተት እሱ እንኳ ሳይረዳት በቃ ሁሉንም ነገር በውስጡ አምቃ ጸጥ ብላ ዘመናትን አመታትን ተሻግራ እንግዲህ እግዚአብሔር በቸርነቱ ይሄን ቀን እስከሚያመጣላት ድረስ በተስፋ ጠብቃት ነበረ። ግን ያሰበችውም እግዚአብሔርም አላሳፈራትም። እግዚአብሔርም ከመጥፎ ነገር አልቆጠረባትም። በቸርነቱ ተስተካክሎላት የዛሬን እለት በተለይ ደግሞ እናቴ ብላ ስጠራኝ ማየት መስማት እፈልጋለሁኝ ስትል የነበረችውን ይኸው እንግዲህ ለእግዚአብሔር የሚሳነው ነገር ስለሌለ እሱን እለት ዛሬ አይታለች ሰምታለችና እንግዲህ ሰላምዬ በጣም ተደስታለች ከሚባለው በላይ ማለት ነው። ቤተሰቦቻችን በጣም ነው ደስ ያላት። ምክንያቱም ይሄን እለት እድሜ ዘመኗን የጠበቀችው ነው። ወራት አይደለም፣ አመታት አይደለም፣ 21 ዓመታትን 22 ዓመታት ኦሬዲ የጠበቀችው ነው። የእግዚአብሔር ስራው ድንቅ ነው። ደግሞ በቃ ተስፋ ቆርጣ ካሁን በኋላ በቃ ልጅ ሞታለች ማለት ነው፣ ታዲያ እኔ ምን እሰራለሁ ብላ ራሷን ስትጠይቅ ህይወት ወደ ኋላ መልሳ እንግዲህ ምንድነው ያደረገችው? በቃ ካሁን በኋላ እስካሁን ጠበቅኩኝ አልተሳካልኝም፣ ደረጀም እንዳልተረዳት ማንም ሰው ካጠገቧ እንደሌላት ከቤተሰብ ርቃ ከወገን ርቃ ሰው ማንም አጠገቧ በሌለበት ሰዓት ላይ ብቻዋን ይሄን ሁሉ መከራ ስትከፍል መጨረሻ ላይ ሰውነችና ደከማት፣ ሰለቻት። ታውቃላችሁ። በዛ አማካኝነት እንግዲህ ከደረጀ ሰክሮ በመጣ አጋጣሚ ደግሞ እኮ ባሏ ውሎ ሲመጣ ምንድን ይባላል? አይጥ ወጣ ጅራቷ ሲቀር ጤጥ ይላል ያገሬ ሰውና
በዛ አማካኝነት እንግዲህ የሆነው ነገር በጣም ከባድ ነበረ። በመጨረሻ እንግዲህ ደረጀን በሰክሮ በመጣበት አጋጣሚ ወደ ኋላ ህይወቷን ተመልሳ በማየት በቃ ለምን ይሄን ያክል እንደዚህ ሆናለሁኝ በቃ ልጄን ልተካልና ልውጣ ብላ ነው ያሰበችውና በመጨረሻ እንግዲህ ከደረጀ እንድታረግዝ ተገዳለች። ይሄ የሆነው ነገሮችን ሳታገናዝብ ቀርታ አይደለም፣ አገናዝባ ሆን ብላ አስባበት ነው። ምክንያቱም በቃ 21 አመታት 20 ምናምን አመታትን ተጉዛ መልሶ በባዶ መውጣት አስባችሁታል። በጣም ከባድ ስለሆነ ቤተሰቦቻችን በዛ አማካኝነት እንግዲህ ያለውን ነገር በዚህ መልኩ እንትን ለማለት ተገዳለች። እሷም እንግዲህ አድርገዋለች ማለት ነው። ውድ ቤተሰቦቻችን ዝሮ ዝሮ ሰላምዬ እንግዲህ ዛሬ በጣም የደስታዋ እለት ነው። በቃ በህይወቷ የዳጣም ደስታ እንዳለ ሆኖ ዳጣም አለ ቤተሰብ አለ እናት፣ በነገራችን ላይ በዚህ ምድር ላይ አለ ስስት አለ ምንም ምክንያት አለ ምንም ውጣ እንትን በቃ አለ አይደለ አለ ምንም ቅድመ ሁኔታ ምንም አይነት ከፊት ማሳሰቢያ ማስጠንቀቂያ ምንም አይነት ሳይኖረው የምትወደውን ብቸኛዋ ፍጥረት እናት ብቻ ነች። ልጇን አለ ምንም ምክንያት ነው የምትወደው እናት። ለምን ነው የምትወድ? ምንም ባታደርግሏት፣ ምንም ባታደርጉ፣ ምንም አይነት ውለታ ባትሉ፣ ምንም አይነት ስራ ባሰሩላት፣ ምንም ይሁን ምን በቃ አንተ ምን አባክ ይድፋህ ተነስተህ ጥለህ ምናምን ብላ እናት ልትሳደብ ትችላለች። የሆነ ነገር ትል ትችላለች። ግን ወዲያው እናት ናት ታውቃላችሁ። ብዙ ምንም አይነት መስዋዕትነት ልትከፍል የምትችለው በዚህ ምድር ላይ ብቸኛዋ ፍጥረት እናት ናት። እና እንግዲህ ሰላምዬም ይህን ያክል ዘመን ለልጇ ይህን ሁሉ እድሜዋን ጊዜዋን ሁሉ ነገሯን ሰጥታ ነው እንግዲህ ዳጣን የጠበቀቻትና በጣም የሚገርም የሚያስደስትም ታይም ነበረ ከሚባለው በላይ ማለት ነው። ቤተሰቦቻችን ዳጣም እንግዲህ እሱን ነገር ስትሰማ ደረጀ ጠበቀችሽ፣ እኔም ደግሞ እንደዚህ ነበረ በቃ እያንዳንዱን ነገር ሲነግራት በጣም ነው የተደነቀችው። በቃ ጠበቅሽኝ፣ አልተውሽኝም፣ አልሸሸሽኝም። በነገራችን ላይ ሰላምዬ ዛን ሰዓት ሆነ ልጇ እንደተጣለባት ብድግ ብላ ከዚህ ቤት ውስጥ ብትወጣ ብትሄድ ብትጠፋ ኖሮ እስካሁን የራሷ ህይወት 20 ምናምን አመታት በጣም ቀላል አይደለም። ስለዚህ ሂዳ የራሷን ህይወት የራሷ ልጆች ወልዳ ብዙ ነገሮች የሚከናወኑበት ታይም ነው። ይሄ 20 አመት ነው እንጂ 20 ምናምን አመታት ነው የቆየችው እንጂ 20 ምናምን ቀን አይደለም። ሶ ግን በቃ ስለማትፈልግ ከዚህ ብትወጣ ኑሮ እኮ ደረጀ ራሱ ኢቭን ዳጣ መታ ፈልጎ ራሱ ያገኛት። እሷም ያን ነገር ስለምታቅ ነው ኩርትም ብላ ይሄን ሁሉ የመከራ ጊዜ ለማሳለፍ የተገደደችው ማለት ነው። ቤተሰቦቻችን በጣም ደስ የሚል ታሪክ ነው። እግዚአብሔር ይመስገን። እንግዲህ ዳጣ ድራማ ብዙ ነገር ተምረንበታል። ትዕግስትን ችሎ ማሳለፍን፣ መታገስ፣ በንጹህ ልቦና ሰው የታገሰ ሰው ወድቆ አይወድቅም፣ መጨረሻው አይከፋም። እንግዲህ እሱን ነገር ነው ብዙ ነገር ያየንበት። ቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ቤተሰቦች። እንግዲህ የሰው ደስታ የሚያስደስታችሁ እስከ መጨረሻው አብራችሁን ሁኑ። ቀጣይም በአዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ። ላይክ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። እስኪ ለዳጣ ፍቅራችሁን ግለጹላት በኮሜንት